የሴዶ ከሀገር መኮብለል አመለጥኳቸው እኮ በነፃ ላይ ያደባደቡኝ ነበር። ታለባለሁ በቃ ሴዶ ችግር የለውም አልሰብርህም። የቻናል ዋን ታዋቂ ጋዜጠኛ ቶማስ ላይ ሙድ ይዛበት ነበር። ታዋቂዋ የቻናል ዋን ቴሌቪዥን ጋዜጠኛ ሊያ ቻይና ሊሄድ ነው። ወደ ቻይና ሊሄድ ነው። ለሱ ሰበፊ ፕሮማክስ አሁን ባለፈው ሶስት በልተና ነው ምናምን የገዛው። አዎ ቻይና ጉዞ አለ። ሰላም እንዴት ናችሁ? ውድ የጸግሽ ቲዩብ ቤተሰቦች በዛሬ ቪዲዮአችን የሳምንቱ አነጋጋሪና አዝናኝ የሆኑትን ቪዲዮ ይዤላችሁም ቀርቤያለሁ። እስከ መጨረሻው ተከታተሉ። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ መጀመሪያው ቪዲዮ ከዛያው ህይወት ይቀጥላል። ህይወት ይቀ አባዬ አባ ትንሽ ብር ይኖራል እንዴ? በእናትህ የሆነች ነገር እኮ ገጥማኝ። ገንዘብ እንደ ቅጠል የሚሸመጠጥ ይመስላል አይደል? አንካቦራስ ውጣ። አረ መጀመሪያ ፊቴ መቻየው እመልስልሃለሁ እኮ አባዬ። ሁሉም ሌቦች እንደዚህ ነው የሚሉት። 1000 ብር ብቻ እኮ ናት። 1000 ብር ሬስቶራንት ልከፍት ነው እንዴ ልጄ? አረ አባዬ ከችኳ ጋር እኮ ቀጠሮ አለኝ ልጋብዛት በእናትህ። እኮ በኔ ገንዘብ ደፋር አባዬ። አንድ ቀን ሀብታም ሆኖ የተበደርኩን በሙሉ ከፍላለሁ። ያን አንተ ሀብታም በመትሆንበት ጊዜ የኔ ፎቶ ግርግዳ ላይ ፍሬም ሆኖ ታየዋለህ። ከፍሬሙ አጠገብ አስቀምጥላለሁ ብርህን አባዬ። ኧረ ጉድ! ጭራሽ ስሞት ነው ብሬን የምትመልስልኝ ማለት ነው? ባለጌ። እሺ ትሰጠኛለህ ወይስ አትሰጠኝም? እባክህ አውልተኛበት አትረብሸኝ። ተነስቼ ከዚህ ቤትም ከውርስም ውጪ ነው ማረግ። የትኛው ውርስ? ያረጀ ሶፋና ደም ግፊት? ባለጌ ሰምቻለሁ። እማዬ እኔ ቆንጆ ናት። የለኝ ማሽ ጠየቁሽ። ድምፅህን አውቀዋለሁ። ያው ገንዘብ ፈልገህ ነው አይደል? አይደለም። እና ምንድነው? ብድር ነው። ለምግብ ነው? አይደለም። ለትራንስፖርት? አይደለም። ለሕክምና? አይ። ታዲያ ለምንድን ነው የፈለግከው? ዛሬ ሰው አገኛለሁ። ችኳን ለምግብ ነው። 1000 ብር ብቻ እማዬ። 1000 ብር የከፋውን ሰው በሙሉ ነው የምትጋብዘው? እማዬ ግን ለምንድን ነው የፍቅር ህይወቴን ማደግፊው? ቆይ ምክንያቱም ያንተ ፍቅር ህይወት በኔ ስፖንሰር ስለሚደረግ ነው። ኧረ እዚህ ቤት ግን ምን አይነት ሰው የተሰበሰበው? ኧረ በስመ አብ ወልድ። ጋሽ ብር አበድረኝ እስቲ። ይደረዛ 1000 ብር ብቻ ነው በእናትሽ መልስልሻለሁ። ተነሳብህ ደግሞ ለሴት። እኔ እኮ አንተ በጣም ግርም እኮ ነው የምትለኝ። ስራ ፈት አፍቃሪ የሚያስፈራ ኮምቦ። እስቲ በህይወትሽ አንዴ ብቻ እርጂ። የለኝም ዶክተር አይደለሽ እንዴ? እና ቦንስ በራስ መተማመን እንጂ ብር የለኝም። አስቸኳይ ሆኖብኝ እኮ ነው በእናትሽ። ሁሉ ነገር ላንተ አስቸኳይ ነው ስራ ከመፈለግ ውጪ? ግድ የለም አንድ ቀን እኮ ሀብታም ሆናል። ያኔ ያሳለፍካቸውን ችግሮች ድርድር አድርጌ በሚያሳዝን ሙዚቃ አድርጌ ቪዲዮ ሰራላለሁ። አሁን አንቺ እህት ነሽ። መድፋ ነበር። በሩን ዝጋው። እሺ አዘጋው። ማን ነው ደግሞ የመጣ? አቤት የት ነው ያለው? አቤት የኔ መቤት ቀጥ ብለሽ ገባሽ እኮ። የልጅ አባት የት ነው ያለው? የኔ እናት ቤት ተሳስተሻል መሰለኝ። ሁለት ያጣርቼ ነው የመጣሁት። ወይ እኔ ራሱ እኮ 3 ካላጣራው መች ይገባለሁ ብለሽ ነው እዚህ ቤት ተሳስተሽ ነው የኔ እናት። ይሄ ቤት የሱ ቤት እንደሆነ ነግሮኛል። አሁን እኮ የኔ ቤት ለማለት ራሱ እኮ ይከብደኛል። እኔ ስደውል ብሎ ካርጎኛል። ስልክ አያነሳም ምናምን። ለምን? ዜናውን ላበስረው ነው። የምን ዜና? ቆይ እስቲ መልኩን ግለጭልኝ። ቀይ ቀጭን ጺም ያለው ናቲ ባቢን ፈልጌ ነው የመጣሁት። ራሱ ነው ራስ መታቴ ራሱ። የምን ዜና ነበር ያልሽኝ? ማርገዜ ልነግረው ነው። ምን? አይሆንም። እንዴት ሆኖ ይችላል? እንዴት አድርጎ እንዴት ሆኖ ነው የሚሆነው?
አረባክሽ እኔ እናት ነይ ቀጥ ብለሽ ውጪልኝ በህግ አምላክ ነይ ውጪልኝ ባለቤቴ ይሄን ከሰማች እዚህ አጠገብሽ ነው ድፍት የምትለው የትም አልሄድም የመጣው ይኸውልሽ እኔ እናት ስልኬን ሰጥሻለሁ ውጪ ተገናኝተን ሁሉ ነገር እንጨርሳለን የሚያስፈልገውን በሙሉ ምንድነው እናቴ ልጆትን ጥሩልኝ ዜናውን ሳልነግረው እግሬን አላነሳም አረባክሽ ጭራሽ ዮ በጣም ያምራል አሪፍ ስራ ነበረ ከዚህ በለጠ አሪፍ ስራ እንደምትሰሪልኝ ተስፋ እናደርጋለን የሱ እጅ ነው መሰለኝ እግዚአብሔርን ለካ ሌላ ነገር ነው ጧ እያለ ያለው እንግዲህ እንደተለመደውን ሰርግ ፍለጋ ላይ አይደል ወደዛ ሰርጉ ተገኝቷል ድንኳን ሰበራ ላይ አልተቻሉም ነበር ጠልሜዎስ በስማ ተመችቶኛል ይሄ ትሬንድ አድርገውታል ለማለት ነውና በጣም አሪፍ ሻኪራ Xavi Messi para para Messi immens Messi encara Messi gol increïble no m'ho puc imaginar no m'ho podia imaginar no ho he vist mai això no ho he vist ጋይስ የጦርነት ሜዳ ራሱ መሆን ይችላል እግዚአብሔርን ራሻና ዩክሬን እዛ ላይ መዋጋት አለበት ቢዋጉ ራሱ ይበቃቸዋል እንደዚህ ቷ ይደራረጉ ማለት ነው አመለጥኳቸው እኮ በነፃ ሊያደባደቡኝ ነበር አመለጥኳቸው አሁን ይኸው ቱርክ ነው ያለ ነው አበሻ ቱርክ ኢሮፕ ገብተናል አበሻ ኢሮፕ ገብተናል ኢሮፕ ያው ነጫጭባዎቹንም ምኑም ያያችሁ ነው this is turkish ነው ያለ ነው በነፃ ሊያለባልቡን ነገች ሲያምራቸው ይቀር የለም በነፃ ልታደባድቡኝ ነበር እናንተ ቀዳችሁ ግን እኔ አመለጥኳችሁ ኢሮፕ ነው ያለ ነው ከዚህ በኋላ 30 ሚሊዮን ብር የ30 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት ከሰጣችሁ ብቻ መጣለው ማለት አልተገናኘን ይፕ ዜዶ ከሀገር ከወጣ በኋላ ጌችና ጆኒ ምን አሉ መጀመሪያ የጌችን ሰምተን ከዛ የጆኒን እንሰማለን ሴዶ እኔ ላይ ብቻ ነው ኢትዮጵያ ላይ ነው ሙድ ያስያለው ታው አረ ተጫወተ ፈረጠጣል ኦኬ ጌች ዳና ብላክ ሴዶ ምንድነው የሚለው ቆይ አሁን ትለፍተን እዚህ ጋር ደርሰን ነው እንዴት ነው የሚያመልጠው ፈረጠጠ አቤት አመለጠ የፈረመውስ ቆይ እንግዲህ በኢንተርፖል ካልሆነ የፈረመው እዚህ ሀገር ቢወጣ ጠይቃለ በህግ እዛ ሀገር በምን ጠይቃለ እኔ ራሴ አፈላልጌ ወይ ይዤው መጣለሁ እጄ ግዴታ ነው መጀመሪያ ባይዞ ያስገደደው ሰው የለም አይደል በራሱ ፍቃድ ነው የፈረመው በነፃ ፋይት ልታስደርጉኝ ምናምን የሚለው ለምንድን ነው እንግዲህ ግራው ገባን እኮ አረ ሴዶ አልያዛለ ግራው ገባን ሴዶ እኔ ላይ ብቻ ነው ኢትዮጵያ ላይ ነው ሙድ ያስያለው ታው አረ ተጫወተ ፈረጠጣል ኢትዮጵያ አይደለ ታው ሴዶ ጥሪ ያርግለት እንዲመለስ ሴዶ ታው ግድ የለህምና እንመካከራለን ና ፈርጠጥ አበሻ አምልጫለሁ የምን ውድድር ነው ውድድር በነፃ ላይ ያለባልቡኝ ማለት ነው በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሲያምራችሁ ይቅር በነፃ ልታለባልቡ ያለው በቃ ሴዶ ችግር የለውም አልሰብርህም ኖርማል ፋይት ብቻ በስትራይኪንግ ብቻ እናረጋለን አልሰብርህም ተመለስ ወደ ሀገር ወንድሜ አትፍራ ያው ሐሳባቸውን እንደሰማችሁት ነው ሌላም ቪዲዮ አለ ተጋጣሚ አጣው ከኔ ጋር የሚጋጠም አጣው እያለ ነው እንግዲህ እስኪ እሱን ቪዲዮ ነው ጋይስ ይኸውላችሁ እኔና እናንተ ማለት ነው ትልቅ የተባለ የቤት ስራ እየጠበቀን ይገኛል ትልቅ የማቀሳሰር ስራ ማለት ነው ምክንያቱም ንቃተ ህሊና ፋይት የሚያደርገኝ ሰው አጥቻለሁ በተደጋጋሚ ኮላውት አድርጌ ነገር ግን ማንንም ሰው ፋይት ሊያደርገኝ አልቻለም ያለ ይገኛል ከማን ጋር እናቀሳሰር ሜንሽን አድርጉኝ እንዲሁም ደግሞ በውስጥ ማለት ነው ንቃተ ህሊናን እገጥማለሁ የምትሉ ሰዎች በውስጥ ጻፉልኝ እኛ የማቀሳሰር ስራችንን እንቀጥላለን
ማንም ሆነ ማንም እንደባለፈው አሪፍ ፋይት ማየት ፈልጋለሁ። እንደውም ከባለፈው የተሻለ ፋይት ፈልጋለሁ። ማናችሁም ሆናችሁ ማናችሁም ይሄ ነገር እንዲቀጥል ፈልጋለሁ። ብዙ ተወዳዳሪዎችም አሉ ቲክቶክ ላይ ካያችሁ አላውቅም፣ ብዙ ናቸው እና እናያለን። በቃ እንደዚህ አይነት ነገር ኢትዮጵያ ውስጥ በደንብ ይታያል ብዬ አስባለሁ። አወዩ ሌላ ነው አርሰናል ዋታሪ በላኑ ሌላ ዴክላን ጋቢ ዊሎ ቲምበር ሳካ ቪክቶር ኦዴ ፎካግረውን ነበር ናቸው ብለው ሚዜ መሞሸራችን ነው ዘንድሮ በጊዜ። አርሰናል ክለብ ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን በጣም ደስ አላችሁ። እኔም ደስ ብሎኛል ዋንጫውን በመውሰዳችሁ ማለት ነው። እንኳን ደስ አላችሁ ማለት ፈልጋለሁ። አርሰናል አሁንስ አላሁ አክበር በኢየሱስ ስም በዚያ በበጋ እጮኛ ጠፍቶ ብትነጋ ይሄ ነው አርሰናል ግባ እናውጣው። ሁለት ትላልቁን ዋንጫ በስመ አብ ወደ ቻይና ልሄድ ነው። ለሱ 17 ፕሮ ማክስ አሁን ባለፈው 390 ነው ምናምን የገዛሁት። አዎ ቻይና ጉዞ አለኝ። ቻርጅ ሊዘጋብኝ ስለሆነ 17 ፕሮ ማክስ ቻይና እየሄድኩ ነው። 17 ፕሮ ማክስ ባትሪ እንዳይዘጋብኝ ቶሎ ሊድ ብዬ ነው። እሺ የዛሬው ቪዲዮ እንግዲህ እንዳያችሁት በዚህ መልኩ ተጠናቋል። ከዚህ ድረስ ስላያችሁኝ በጣም አመሰግናለሁ እና ላይክ፣ ሼር፣ ሰብስክራይብ ያረጋችሁ በጣም አመሰግናለሁ። እንዲሁም ያላረጋችሁ ብታረጉ ደስ ይለኛል፣ እኔን ደገፍ ያረገኛል እና በሌላ ጊዜ በሌላ ቪዲዮ እንገናኛለን። ቻው።